ሁለት ሊሆኑ አይችሉም፣ ሶስትም ሊሆን አይችልም። ሰው ሊሆን አይችልም። የመጀመሪያ ኮንሰፕቴ ፈጣሪ ሰው ቢሆን እናቴ ስትሞት አይቻለውና ሰው ከሞታ አይነሳም። ፈጣሪ ልትሆን አይችልም እናቴ ኦር ሳምባዲ እኔ ፈጣሪሽ ነኝ ካለኝ ይሞታል። አንተ ኮንክ ፈጣሪ ስትሞትስ አንተስ ቆይ እንዴት ነው የሚሆነው? ሊሆን አይችልም። ሰው ፈጣሪ እንደማየው ከዚህ አንድ አንደርስታንዲንግ ላይ ቆሜ ነበረ እና አሁን ወደ አንተ ጥያቄ ላይ እመጣልሃለሁ ማለት ነው። ከዚህ ጀርኒ በኋላ ነው ያንተ ጥያቄ ላይ እመጣለሁ። ከዚህ ረጅም ስለዚህ ጋር ስኪፕ አድርጌ ጊዜህን ለመቆጠብ ያህል ነው እንደዛ ብዬ ነው የመጣሁት። Take your time. ዋናው ነገር አንቺ መናገርና ማስተላለፍ የምትፈልጊው ነገር ሙሉ ለሙሉ እንድታስተላልፍ ሳይቆራረጥ ነው የምፈልገው። በዚህ መሀል ላይ እንዳልኩ ኢትዮጵያ ቫኬሽንም ደርሼ የመጣው ፋሚሊዎችንም አየው። ብዙም የራሴ መለወጥም ላይ የሚያነሳቸው ጥያቄ ምስሎቻቸው ምናምን ሳያጌ ፔስት በቃ ለእኔ ሲሉ ያ ፈጣሪ እንዳልሆነ ድጋሚም ቼክ ሳደርግ አይሆንም፣ አይመጣም። ፈጣሪ በምስል ልመስለው የምችለው አይደለም ማለት ቢኮዝ ካየሁት ነገር በላይ ረቂቅ ነው፣ በጣም ረቂቅ ስለሆነ እዚህ ጋር ላቁም አልኩ። በፈለገው ይገለጥ። እንደውም ድፍረት አድርጌ ፈጣሪ ካለክ ራሱ መግለጥ የሚችል ነው፣ ሊያሳውቀኝ የሚችል ነው። ከሁሉ ነገር በላይ ማሳወቅም አዋቂ ነው። እኔ ኖሌጅ አለኝ። ኤቭሪቲንግ ኢዝ ማይንድ ጭንቅላት ነው የምል ሴትዮ በዚህ ስሞል ማይንድ ቦንኩ እንደዚህ እስካል በከበበው ጭንቅላት ውስጥ ይሄን ማሰብ ከቻልኩኝ እያንዳንዱን እስካል የፈጠረ እያንዳንዱን ይሄንን አይምሮ የፈጠረ ፈጣሪ ከሁሉ ነገር በላይ ነው የሚሆነው፣ ከሁሉ ነገር በላይ ማለት ነው የሚል አረዳድ ውስጥ ነው የገባሁት። የዛን ሰዓት ላይ ግን ድፍረቴ ቢፈልግ በጠንቋይም መገለጥ ይችላል ወደ ማለት መጣው። ቢፈልግ ወደ በፈለገው በክርስትና ሚሆን በእስልምና ሚሆን በፈለገው መገለጥ ይችላል የሚል ድፍረት ውስጥ ገባውና አቆምኩኝ። በቃ አቆምኩኝና ዘግቼ ባለሁበት ነው። የእስልምናን እውቀት እንዳልኩ የለኝም። በዚህ ሁሉ ጆርኒ መሀል ስመጣ ስለ እስልምና የማውቀው ስታው የፈጠረው ክሬተር ስለሆነ እዛ ውስጥም ራሴ የመፈለጉ አስፈላጊ ነው ብዬ አላሰብኩኝም። ስለዚህ አልተዳፈርኩኝም። አንድ ጓደኛ ነበረችኝ በዚህ ሁሉ ጆርኒ ይዣት የወጣሁት ህይወቷን ኦልሞስት ያመሳቀልኩት ማለት ትችላለን። ወደ እንደውም ከመውጣቷ ብዛት ወደ ዊች ክራፍት ሙሉ ልትሄድ እየሞከረች ነገር ነው። እና ያንን ሳይ ሚስ የምታደርጊው ነገር የለም ስለ ራስሽ ምናምን ስላት የድሮ ልጅነቴ ናፍቀኛል፣ ስለ ሃይማኖቶች ቢጠየቅ ደስ ይለኛል እና የድሮ ባክግራውንዴ ላይ እንደዚህ ነበርኩኝ ምናምን ስል ኦኬ እንደዚህ እናድርግ በቃ ሃይማኖቶች ይጠየቁ። አንቺ እሱን ከሆነ የፈለግሽው እኔም ደግሞ አርቲስታ የሚባል ጓደኛ አለኝ። ሁለት ያሲኖን ታውቀው ከሆነ ያሲን ምለው ልጅ አለና እሱ በጣም አሪፍ ልጅ ነው። ያሲኖ አስተዋውቃለሁ ኔክስት ታይም። እሱን ገና እንደዚህ በየትኛውም ሰው ጓደኛችን ነው እና በጣም ስብዕናው ብሰልም እሱን አይቼ ነው የምሰልመው ል ነበረ። ስብዕናው ካለዚህ የሚሰማን ከሆነ ይግባ እናስገባው፣ ችግር የለም። ያሲኖ ካለ አስገባለሁ። ያሲኖ ጋር ሼር በጣም ሂስ ሀምብል ማለት ነው እና ሂስ ሀምብልነስ ሼር አድርጉለት። ይቅርታ ሂስ ሀምብልነስ ብሰልም በሱ ሰልም ነበር እላለሁ እና የፈጣሪ ምክንያት ሲያደርግ እሷንና እነሱም እስልምና ቢጠየቅ ደስ ይለናል ይሉ ነበር። ቆይ ሁሌ ስለ ክርስትና ነው የምትነታረገው፣ አንድ ቀን እንኳን እስልምናን አትጠይቂም፣ ስለ ቁርአን ላንብባቲ ምናምን ኮምፕሌን ያደረጉብኝ ነበር እና ከሆነ አይቀር አልኩኝ ከሆነ አይቀር የእነሱም ሃይማኖት ይጠይቃል። ከሆነ አይቀር ደግሞ ዓለም ላይ ያለውን ነገር ሁሉ መጠየቅ አለበት። ለምሳሌ ስለ ቡድሂስትም ቢሆን ስለፈለጉ ስለ ኦሾ ያነበበ ሰው የሚሆን አሳበደን የሚሉት የማንኛውም ስፒሪቹዋሊቲ ላይ የአስተሳሰብ ላይ አለ የሚባል ፕሮብለም ይፈጥርብኛል ብለው ሰዎችም አይዲዮሎጂ መጽሐፍም አለን የሚሉ ሰዎች ይጠየቁ። እኔ ሃይማኖትን እንዳልኩ ነው እንኳንስ ለመቀበል አይደለም ከሃይማኖት ውጡ። እስር ቤት ነው፣ መበዝበዣ ነው፣ መታሰሪያ ነው። አንድ ሰውን ቢሆን ወደዛ ቦታ እንዴት ነው የምትሄዱት? ጌራሮበት ያልኩ ነው ፕሪች የማያደርገው ነፃነት ያለበት ኮዝ ኢቨን የሆነ ጊዜ ላይ ሁሉ አተርነቱ በጣም ፌሚኒስት አይዲያ ሁሉ ፌሚኒስት የሆንኩበት ጊዜ አለ። በዚህ ክሬዚነስ የሪሌሽንሽፕ ትራውማ አለ ምናምን እንዳልኩ እና ከጊዜ ፕሮሰስ ሳይ ነው የሰው ልጅ እንዴት አንድን ጥግ አይዲዮሎጂ ይዞ ህይወቱን ሳክሪፋይስ ያደርጋል ነው። ከባድ ቦታ ነበር። ከዛኛው ሳልፍ ኦኬ እኔ ሂውማኒስት ነኝ፣ የሰውኛ ነው ኮንሰፕት የሚገዛኝ። ፌሚኒዝም ሂውማን ራይት ፎር ኢኳል ራይት ፎር ሜል ኤንድ ፊሜል ቢሆንም እንኳን ውስጥ ዲፕ ሲኬድ ግን የሚያመጣው ነገር ለኢትዮጵያ ይጠቅማታል። ብቻ ዲፕ ሄድኩኝና በዛም ላይ የኔ ቦታ አይደለም ፌሚኒዝም ስላይክ ሞር ሂውማኒስት። ከዛ ነው ሃይማኖት የሌላቸው ኢያማንያን ምናምን በሚባል ኮንሰፕት 666 ይሏል። ሲፈልግ ሰው እንደፈለገ ነው የሚወረውረው። ምን እንደሆነ በማያውቀው በቃ ልጥፍ ነው የሚያደርገው። በቃ ሃይማኖት ውጡ ስትላንተም እነሱም የሆነ ድንጋይ መወርወር
መወርወራችን አይቀርም እና ግን ያው እኔ ቲክቶክ ላይ የምታወቀው በስድብ አልታወቅም። አልሐምዱሊላህ አሁን ላይ ይህንን ሲያዘጋጅ በሰዎች የሃይማኖታቸውን ስድብ ሳይሆን ጥያቄ ነው። ውጡ ከዚህ ጥያቄ ጠይቁ፣ ዶንት ስቴይ ኢን ቦክስ አስክ ምናምን በሚል ነበር እና ሰው ለእነዚህ ሰዎች ስል ነው እንደ አጋጣሚ ከቫኬሽንም ስመጣ የራሴንም ቢዝነስ ጀምሬ ስለነበር አንዳንዴ ኦንላይንም እንትን ለማድረግ እንደዚህ እንትን እናደርጋለን። ሴትም እያረኩኝ ስለነበረ ድሮፕ ሺፒንግ ምናምን ቼክ እያረኩኝ ነበር የራሴን ቢዝነሶች ሴት ለማድረግ ሰው የቲክቶክን እንደዚህ የምንጫወትበት ነው እንዳልኩ። ፈጣሪ የለም የሚለው ይመጣል፣ ፈጣሪ እንትን የሚጠይቅ ይመጣል፣ ሁሉም አግኖስቲክ ይመጣል። ሁሉም ሆነን ነው የምንውልበት የምንጫወትበት፣ ደፈር ብለው መናገር የሚችሉበት ቦታ መርግጫ ቦታ በለው ነበር እና ከሆነ አይቀር እነዚህ ሰዎች አለን የሚሉት መታ ይጠይቁ፣ መጽሐፋቸውን የሚገለጥ መጋረጃው ይገለጥ እና እኛ የምንጠይቅ አንቺም እውነተኛ የምትፈልግ ካለ ከዚህ ውስጥ ትመርጫለሽ በሚል ነበር። እሷ ግን ኦልሬዲ ኢንፍሉዌንስ ሆና ስለነበረ የጀመርነውም እኔ ግን በዛው ማወቅ ፈለኩ። ኢንተርቴን ለጓደኞችም ደስ የሚል የኢትዮጵያ ኦርቶዶክስ ቤተክርስቲያን በጣም ነው የማከብራቸው የምወዳቸው። አሁንም መጥተው ከገነት ከሰው አፈጣጠር የመጽሐፋቸው አጀማመር የኢትዮጵያ ውስጥ ገባ የምንልበትን ጊዜ አለባበስ፣ አኗኗር፣ ሴት ልጅ፣ ወንድ ልጅ፣ ህፃን ልጅ፣ ክህነት ኤቭሪ ዲቴይሎቻቸውን እስከ ገነት ድረስ የሚያበቃበትን ኮንሰፕቶቻቸውን፣ መጽሐፎቻቸውን፣ ጥቅሳቸውን የኢየሱስነት አምላክነት ስለ ሶስትነት ዋቴቨር አለ የሚሉትን አስተምሮቶቻቸውን አስተምረዋል። የፕሮቴስታንትም እንደዛው የተለያየ ፕሮቴስታንቶችን ቢኖሩ የሐዋርያት ያሉት የቀጥታ ኦንሊ ጂሰስ የሆኑት ምናምን ሁሉም የራሳቸውን መጥተው አስረድተዋል። ሃይማኖታችን ይሄን ይመስላል ብለው ማለት ነው። እስልምናም እንደዛው። እስልምናም መቼ የተጀመረ መጽሐፉ እያንዳንዱ መጽሐፍቶች ላይ ሀሳቦቹ ምናምን ሁሉንም ከአለባበስ ከናኗር ከሴት ጨረሱት። ትምህርታቸውን ጀነራላይዝ አድርገው ፎር 1 month ነበረ ለአንድ ወር ይሄ ነገር ተካሂዷል። ቲክቶክ ላይ አለ የሚሉት አሁን ስማቸው እነስም አይጠሬን ጨምሮ እኛ ቤት መጥተው አነጻጽረው ሃይማኖታቸውን ተናግረው ስለ መጽሐፍቶች በአንዳንድ ቀን ደግሞ ራሱ ኦርቶዶክስ ከሆነ እሱ እንዲጠየቁ፣ እስልምና ከሆነ እነሱ እንዲጠየቁ እያደረግን እድል እየሰጠን ሲጠየቁ ቆይተዋል እና ከ1 ወር ከ15ኛው ቀን በኋላ ነው ሁሉም ከለሩ ላይ ሃይማኖተኛውም ሃይማኖተኛ ተገለጠ። ኤቲስቱም ኤቲስትነቱን ትቶ የሆነ ነገር እንዴ ላይክ ጥያቄ ውስጥ ገባሁ። እኔ ብቻ ነኝ በነፃ እንዲና እንዲህ እያልኩ የነበረው እና እቺም ልጅ አልኩም ኢትዮጵያ ኦርቶዶክስን እምነት ተከታይ ስለነበረች በልጅነቷ እሱን ቼክ ላድርገው ስትል ኮንግራጁሌሽን አትሊስት ካወጣዎች ቦታ ወደ ሆነ ቦታ ተመልሰሻል፣ ጎ ፎር ኢት። ስለዚህ ሃይማኖተኞች እንዳትመጡ ጨርሰናል አልኩኝ። አያርፍም ሰው አይደለ። ምን ተማርኩ መሰለ? በእስልምና ዴቲንግ የሚባል ነገር የለም። ስለዚህ የሰው ልጅ ተዋዶ ከሆነ ተጋብቶ ነው ፍቅሩንም የሚኖረው የሚለው ነገር ይወዝ ሾኪንግ ፎር ሚ። እንደ ደስ ይላል ለካ እስልምና ቆንጆ ከለሮች አሉት ማለት ያ ማለቴ ጥያቄ ለነሱ ጭሮባቸዋል። እንደገና እስልምና ውስጥ ነቢያችን ሰለላሁ ዐለይሂ ወሰለም ታሪካቸውን ጨምሮ አላውቅም ነበር። ከነኑሯቸው ከልጅነታቸው የት እንዳደጉ ተወልደው ማንበብ መጻፍ እንደማይችሉ ታማኝ እንደነበሩ በሶሳይቲያቸው ከከበራቸውን ብዛት እሱ ይዳኘን የሚባሉ እንደነበሩ ቢዩቲፉል ዋይፍ ከእድሜያቸው ትልቅ የሆነች እሷ ወዳቸው እንዳገባቻቸው በሰዎች በንግድ ዘርፍም የሚሆኑ እውቀት ግን ስለማንበብና መጻፍ የሌላቸው ግን ፈጣሪያችን በእሳቸው በኩል እዛ ቦታ ላይ ሴት ልጅ በምትቀበርበት ከነሆዷ ህይወታቸው ቶርቸር በሚደረጉበት ሁኔታ ፕሮቴስት አድርገው ኖ ፈጣሪ አንድ ነው ከሆንም የመጀመሪያውን ፈጣሪ ብለው ሲሉኝ ላይክ አይ ሙቭድ ልብህ ሙቭ ያደርጋል። ስለ አንድ ሰው እንደ ጀርኒ በቃ አዲስን ማወቁ እንዴት ነው ፈጣሪም ተወቃቶ ፕሮቴስት አድርጓል። ኖ ያለ ሰውን አለማክበር ይከብዳል። አለማወቄ ኢትስ ኦኬ ሳግን ለካ ነቢይ መሐመድ ደስ የሚሉ ሰው ናቸው ማለቴ ለብዙ ሰዎች እንትን እንዲልኩላቸው ሆነ። ለእኔ ካርዶችን እንዲልኳል አይደለ አላነበብሽም ለካ አንቺ ስለ ነቢይ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ናቸው እኮ እንዲህ ነው ፈጣሪያቸውም እኮ እንደዚህ አይታይም ምናምን ይሉሻል እንጂ እግርን ላይክ ሲሉ የሆነ ኮሽኖች አሁን ላይ በሰዓቱ ግን ለእኔ ሾኪንግ የሆኑ ናቸው። እንደዚህ ያለ ሲሉ ኦኬ እኔ የውስጥ ስጀምር ይሄንን ዲስከሽን ላይቭ ነው ያልኳችሁ። በውስጥ ማንም መጥቶ እንዳያናግረኝ ብያለሁ። ስለዚህ ከደፈራችሁ ኑና ሙስሊሞቹ ይጠየቁ ራሳቸው
ራሳቸው ይመልሱ ስለ እስልምናቸው። እናንተ አትላኩልን። እሺ ንጽጽር ታደርጊያለሽ፣ እኔ ቤት ንጽጽር አይቻልም። ትማራላችሁ፣ ይመለስላችኋል። ካልተመለሰላችሁ ንጽጽር ቤት ትሄዳላችሁ። የጀመርኩበት ቤትሽን እንደዚህ ላይፍ ትከፍቺ ነበር ማለት ነው? ሰው እንደዚህ ጥያቄ ምናምን? ኦኬ 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 አይ ዲድንት ኖ ዛት አላውቅም ነበር። ሱብሃንአላህ። እሺ I did for the past 4 months now straight up በዛ ነው። ግን 1 month and a half was like a crucial moment, mind blowing። ብዙ ሙስሊሞች የተከፉበት ፈጣሪያችን አላህ እንዲሁም ነብያችን አሁን ላይ ሆነ ስታስበው ያሳዝነኛል። በሰዓቱ ግን ፈጣሪ ስለፈቀደ እኔን በዛ መንገድ አይቶ እንድወጣ የፈለገበት ፈጣሪ ያንን ነበር የጻፈልኝ። ለእኔም ምክንያት አድርጎ እውቀትን በአደባባይ በግልጽ ያልተዋሸ ሰው አሁን በውስጥ ጀንጅኖኝ ሙስሊም ያደረገኝ ሰው የለም። ጀንጅኖ ከምስልምና አንድ ወንድ መጥቶ በእኔ ፍቅር ወድቃ ነው ሙስሊም ሆነች የሚል የለም። አንድ ሰው መጥቶ ገንዘብ ሰጥቻታለሁ የሚል ሰው የለም። ሀቄን ፈልጌ ፈጣሪን ያገኘሁትኝና እሱ ስለፈቀደልኝ ሰዎችን አሉ የሚባሉ በክብራቸው ወርደው ለእኔ ከየትኛውም ሃይማኖት የሆኑ መጥተው እያስረዱ ነበር። ማለት እኔ ማንም ነኝ ካሰብከው፣ ግን እንደምፈልገው ፈጣሪ ስለሚያውቅ ድካመን አይቶ ስታም ትረስት አይነት ነገር ስለሆነ ያ ሞመንቶች ግን የምጥ ጊዜ ነበሩ። የምጥ ላይክ ሶ ፔንፉል የሆነ ሞመንት ማማረጥ ነበረብኝ። እኔም ላይክ ነፍሴ መጨነቅ ነበረባት። እንዳልኩ ተመቻችቻለሁ፣ ፎርጊቭ አድርጌያለሁ ምናምን በሚለው ዳንስ ውስጥ ብቀመጥ እንኳን ሊትራሊ ግን ፈጣሪን አላገኘውም። ራሴን ነበር ያገኘሁት እንጂ ራሴን ማገኘው ማለት ገና ፈጣሪን ላይ አልተገናኘንም ነበር። ሰው የጥላቻ ነገሮች ስለ እስልምና በተላከልኝ ቁጥር ቁርአን ማውረድ ነበረብኝ። ሁለተኛ ዙር ስንመጣ የመጀመሪያው ዙር ጀነራል ኖሌጅ ስለነበር ኦርቶዶክሱ ሁሉም የሆነ አታውቅም እስልምና ክርስትና ሊሉኝ አይችሉም። ከዚ ላይቭ ነው ሲያስተምሩኝ የነበረው። ኦርቶዶክስን አታውቅም ብሎ አንድ ሰው እዚህ ጋር መመስከር ላይቭ ነው ያስተማሩት፣ በውስጥ አላስተማሩኝም። ብቻዬን 1 ወር ሙሉ ከመጀመሪያ እስከ መጨረሻው አታውቅም ካሉ ሀሰተኞች ናቸው። ስለ ፕሮቴስታንት አታውቅም ቢሉ ላይቭን የተማርኩት ውሸተኞች ናቸው። ሰው በተሰበሰበበት ነው ያስተማሩት። ለግሌ ያስተማረኝ ሰው የለም። ከእስልምናም ከፕሮቴስታንትም ከኦርቶዶክስም በሐላል ነው በአደባባይ ነው ማለት ነው። ስለዚህ ሃይማኖታችንን ሳታቅኑ ሊሉ አይችሉም። ጀርኔ ራሱ ያስታውቃል። ከዛም ባለፈ ግን ለእኔ ሳይሆን ለሰው ሲሉ ያስተማሩበትን ኤቪደንስ ማቅረብ ይችላሉ። እስልምና ሁሉም ማለት ነው። ያንን ጥሩ ነገር ስንማር ምን አይነት ነገር መጣ መሰለ? ኔጌቲቭ ነገሮች የእስልምና ውርጅብኝ። እኔ አልተቀበልኩትም እኮ ሃይማኖትን፣ ግን ለካ እንደዚህ የሚወደድ ነገር አለው። ልክ እንደ ሌሎቹ ሃይማኖት የሚከበር ነገር አለው። ሪስፔክት ማድረግ አለብን። ክርስትና እንደምትሉት እስልምና በጣም ፖለቲሳይዝ ተደርጊያለሁ ፐርሰናሊ ብዬ አሰብኩ። አላቀውም ነበረ። ስለ ሴቶቻቸው አላቅም፣ ስለ አለባበሳቸው አላቅም፣ ስለ ሽንት ቤት አገባብ ሁሉ እንዳለው አላቅም። አዎ ሾክድ። የምታውቀው ነገር በአጠቃላይ አዲስ እውቀት ከመሆኑም አንፃር ሊትራሊ ላይክ ዋት እስልምና እንደዚህ ነው እንዴ? ግን ታም እንማረው በቃ አትሊስት ዌይ ኦፍ ላይፍ እንኳን ቢሆን አፕሪሺየት የሚደረግ ነው። ነቢዩ መሐመድ ቬሪ ስማርት ጋይ ፒስ አፖን ሂም ብዬን ያቆምኩት ዛ ሊያስቀምጡኝ ግን አልቻሉ። ሊያስቀምጡኝ አልፈቀዱ። ይልኩልኛል የቁርአን ቨርሶች እየቀነጨቡ አንቺ እኮ እንደዚህ ነው አላህ እንደዚህ ነቢያቸውን እንደዚህ አይነት ሃይማኖት ውስጥ እንዴት ጥሩ ነው ብለሽ ካፊ ስትናገሪ ራሱ አንቺ የሚወደድ ነገር የለውም። ኦኬ ሌትስ ዱ ዲስ ሰከንድ ራውንድ የምናደርገው የዛን ሰዓት በአፍ ነው። አሁን ደግሞ በመረጃ እየላካችሁ ስለሆነ ሙሉ ቨርስ ነው የሚነበበው፣ ሙሉ ትምህርት ነው የሚሰጠው፣ ሙሉ ጥያቄ ነው የምጠይቀው። በምጠይቀው ጥያቄ ሙስሊሞች ከተቀየማችሁ ተቀየሙ፣ ብሎክ ካረጋችሁ ግን ይጠየቃሉ። ዲስ ዋን ወስ ታፍ ዋን። በደንብ ነበር ሲሪየስ ሆኜ ጠይቄ ነበር። ከዚ እንዳልኩ እነዛ ቲማችን ጠያቂ ግሩፕ ልክ እንዳልኩ ለአንድ ወር ሳዘጋጅ በሂስትሪ ደረጃ በዶክትሬት ደረጃ አሜሪካን ሀገር ሂስትሪ እየተማረ ያለ ጓደኛችንን ነው። በሂስትሪ ሌቭል እስልምናንም ሆነ ታሪክን ቤት ስናደርግ በኤቪደንስ ነው። እንደዚህ ሆነ ሲሉም በማስረጃ ነው። እሱንም እየጠየቅን እያጣቀስ በሳይኮሎጂ ደረጃ ሳይኪያትሪስት፣ ሳይኮሎጂ ኢቭን ካውንስለርስ አድርገን ነው እዛ ቦታ ላይ የነበሩ ትሪኪ ነገሮች እንዳይኖር በደንብ እንዲመለስ እንዲደረጉ 2-3 ሆነን ከአግኖስቲክ ከኤቲስት እና ከተለያዩ ጠያቂዎች እንዲኖሩ ኢንቮልቭ እንዲያደርጉ እዛ ውስጥ ሆነን ጀመር ነው። ስንጀምር ያው እንዳልኩ ኤቲስቱም ናሞሮፈን ኤቲስት አለ፣ ክርስቲያኑም ያልነበረው ክርስቲያን ሆኖ ሲገለጥ አየ ነው ምናምን ሁሉም መገለጥ ሲጀምሩ አደይንድ ብቻዬን ነው ያገኘሁት መጨረሻ ላይ ሚ ኤንድ ማይሰልፍ አስኪንግ ዲስ ኩዌስችንስ ዲቴል ማለት ነው። ስጠይቅ በነበረው እስልምና ሌሎቻችሁም ጥያቄ አለ ስል ያው የተለመደው የስድብ ኮቴሽናቸውን አንቺ ላይ ገባሽ ነገር አንቺን ትላቲ ደግመናል። እድል ነበር የሰጠናቸው ለሁሉም። ሴኮንድ ራውንድ እድል
እስልምና ተጠቅሞበት ከነስድቡ ይዘውት ብዙ ሰው ብሎክ አድርጎ ብዙ ሰው በጣም ዲስአፖይንት ሆኖ ከዚህ የሚጠየቀው ጥያቄ ሊትራሊ ቆሻሻ ነበር። አሁን ላይ ሆነ ስታስበው አናፕሮፕሬት ነበር። ግን እሱንም አላስቆምኩኝ። የሚጠየቅ ብላችኋል፣ እሱም መጠየቅ አለበት ነበር። ደግሞ ጥላቻ እና መጥፎ ነገር ሲላክ እኔ ስማር ቁርአን ሲለቅ ቁርአን ሳነብ እንዲህ ሲባል ሙስሊም ለመሆን ሳይሆን ነገርየው የሚባለው እና እውነታውን ክሊር ለማድረግ በሄድን ቁጥር እኔ ሞሮፍ የእስልምና ኖሌጄ ዲቨሎፕ አደረገ። በዛን ጊዜያቶች ውስጥ እውቀት እኔ ሁሉ መመለስ ጀመርኩ። ይህን እኮ ብለዋችኋል አትድገሙ ጥያቄ ማለት ጀመርኩኝ። ለምሳሌ ቁርአን ስንት 7-10 አይነት ቁርአን ያለው አንድ ቁርአን አይደለም የሚሉሽን የሚለው ሃይማኖቱ ለምናምን የተከፋፈለ ነው ምናምን አለ አይደል? ኢቨን ነቢዩ መሐመድን ሳይሆን ሌሎችን ሃይማኖት የሚከተሉት አዲን ነው። እስልምና ሊትራሊ እኔ እንድገባበት ሰው ሊያስወጣ የሚችል ኢቨን ከወደድኩኝ ወርስ ጥያቄ ሙስሊም ሆነሽ እኮ ከወጣሽ ትገደያለሽ ነው። ገና ሙስሊም አይደለሁም። ወርስ ሴናሪዮ ያንን ሁሉ ፑት አድርገውልኛል። ኦፕሽን እንደ ፊሜል ሴት ልጅ መብት የላትም እስልምና ውስጥ አንቺ ገባሽ ማለት የማትናገሪበት እውቀት የማይሰጥበት ሴቶቻቸው የሚዘጋባቸው ምናምን የሚከባባት አይነት የምትላቸውን ነገሮች ኦልሬዲ ደርሰውኛል። 4 ባል ወርስ የምትላቸውን ነገሮች ማለት ነው። እና የዛን ሰዓት ላይ እኔ እየተማርኩ ነው። ኢንዲቴይልስ ነው። አንዱ ኡስታዝ ይወርዳል፣ ሌላ እያደከምኳቸው ማለት ያንን መልስ ለመመለስ አሉ የሚባሉ ኡስታዞች መጥተዋል። አሉ እውቀት አለ አሉ ንጽጽር ላይ ያሉት አሉ የሚባሉት በሙሉ ድካማቸው እነሱ ራሳቸው በቃ ላይገባት ነገር ማለት ጀምረው ነበር። ኦልሞስት ያሲን ግን ህይወት በቃ ላይ አንድ ቀን ባይመልስ እንኳን ኢትስ ኦኬ አም ሂር ይላል። ኢድሪስ የሚባል ልጅ ኢትዮጵያ የሚኖር ልጅ አለ። በጣም ቻሌንጅ ተደርጎ እንኳን ሂ ስቴይድ ኖ አዲስን ጥልቢያት አልሄድም እንደ ጓደኛም ቢሆን ቁጭ እንላለን። እና አሊያ የምትባል ልጅ አለች፣ እና አኑሽ የሚባል ልጅ አሉ፣ እና አብዱ ማምኤም ናዲያ ኢቨን ኡስታዝ ዋሂድ የተለያዩ ሰዎች አንቺ ባትሰልሚም እንኳን ባለች ስብዕና ብቻ ጓደኛችን ሆነች ቀጢ ጃቢር ስሚዞ ብዙዎች አሉ። ስማ ዩ ጀስት ናይስ ዊ ካን ቢ ፍሬንድስ በቃ አላረለ አትሊስት ያለሽ ነገር ሙስሊምን ባትሆኚ ያለሽበት እንትን ተከባብረን የሚሉ ከዚ አድካሚ ነበር። ኢን ዳውት አንዳንድ ጊዜ 17 ሰዓት ሳንተኛ ስንጠያይቅ 15 ሰዓት 3 days on the road ምናምን ነገር 17 ሰዓት ሱብሃንአላህ። ይሄ አጃይብ ውሃ እየጠጣሽ ኧረ እኔ ለእኔ ራሱ የጀማ መጀመሪያ ጊዜ ስለምሰማው በጣም ገርሞኛል። እንደዚህ አልመሰለችኝም ነበር ወላሂ። እንደዚህ መሆኗን የሁሉ ነገር አላውቅም። ከእናንተ እኩል ለመጀመሪያ ጊዜ ነው የምሰማው። አወስ ሰፕራይዝ ወላሂ። በውስጥም ትንሽ አንደር ብንጻጻፍም ይሄን ነገር ለመጀመሪያ ጊዜ ነው የሰማሁት። በጣም የሚገርም ነገር ነው። እንደዚህ አልመሰለኝም። በቃ አለ አይደለም እስልምናን ተቀበለች እንደሌላው ለካ ባክሪ ሁሉ ነገር ሱብሃንአላህ። በጣም በተለይ አሁን የወንድማችን የጠራሽው ያሲን፣ እነዚህ ወንድሞቻችን በጣም ጀግኖች ናቸው ማለት ተስፋ ሳትቆርጡ ከእሷ ጋር ሁናችሁ እንደዚህ ጥያቄ የመለሰችሁላት አላህ ይጨምርላችሁ። ቀጤ በይ እኔ ሞሀይል ጠጣ በጣም ሌሎቻችሁም ቡና ምናምን አፍሉ። እንደተለመደው ቤተሰብ ሆነናል። ሙቤ ቤት ሽርጉት እንላለን። ሰው ዳቢን ሳይ ትልቁ ነገር ምንድን ነበረ? ከባዱ የሚሆነው እውቀት ማግኘቱ ነው አይደለም? ስለ እስልምና ጥያቄዎችን ከዛ ሁሉ ውዥንብር ሁሉንም አለ የሚባሉ እዚህ ላይክ ቲክቶክ ላይ በለው ላይክ የተለያዩ ሚዲያ ሴንተር ላይ አሉ የሚባሉትን ጥያቄዎች እንዳለ አቅርቤላቸዋል። ደግሞ ዲስካስቲንግ ከምትለው እስከ አሪፍ ውስጥ ከምትለው ሄቨን ላይ የሚደረጉትን ሁሉ ነገር ጨምሮ ሙስሊም ሳልሆን በፊት ነው የጨረስ ነው። ኦኬ ሰው ያንን ክሊር ካደረግን በኋላ አሁን ቁርአን አወረድኩ። አሁን ትልቁ ችግር የቱ ጋር መሰለ? ቁርአን አወረድኩኝ። አንድ ጊዜ ደግሞ አንድ ሙኒር የሚባል ወንድማችሁን አለ። አሁን ወንድማችሁን በወንድም ሰዓት ላይ በጣም እንዲህ ክርክር ምናምን አይደክመውም እና እኛ ቤት መጥቶ ይከራከራል። ግን አንድ ቀን ላይክ በጣም ኤሪቴት እያደረጉት አንድ ለአንቺ ብቻ አንድ ቁርአን ልቅራልሽ አለ። ለዚህ መልስ የሚሆን ስለ ነቢዩ ኢሳ ነበር የተነሳው። ለእኔ እንዳልኩ ነቢዩ ኢሳ ነቢዩ ኢየሱስ የህይወት መር አድርጌው ከወጣው ሙስሊም ሳልሆን በፊት ነው። ለዚህ ነው ከክርስትና ወደዚህ አይደለም የመጣው። ነቢይ ሳይሆን ፈጣሪነቱን ምናምን ቀርቶ እንደዚሁ የህይወት መምህር አድርጌው ይዤዋለሁ። የህይወት መምህር እንጂ ፈጣሪ እንዳልሆነ እኔ ቆይቻለሁ ከወጣው ማለት ነው። ስለዛ ነገር ሲነሳ ጥሩ ነገሮች እንዲኖሩ አትሊስት እስልምና ውስጥ አለ ወይ
ሰዎች የሚሰልሙት ኢየሱስን ስለማያውቁት ነው የሚል ነገር መጣልኝ። ስለዚህ ሲጠይቁ ኢየሱስን ስለማያውቁት ነው እንደዚህ የሚያወሩት ሲሉ ታውቁታላችሁ ሆይ ታውቁታላችሁ ሆይ የሚል ጥያቄ ማንሳት ነበረብኝ። አዎ እናውቀዋለን፣ ለእኛ ነቢያችን ነው። ከነቢያቶች ደረጃ ሙሉ ከነቢያቶች አምስቱ ላይክ ደረጃ ያለው ነቢያችን ሰለላሁ ዐለይሂ ወሰለም ነቢ እያለ ኦርደራቸውንም ሲያስቀምጡልኝ ዋው ኦኬ ሰው ላይክ እንዴት ነው የምታውቁት ነው የኔ ጥያቄ። በምንድን ነው ላይክ ማወቅ ፈለግኩኝ። ሰው የዛን ቀን ቁርአን ቀራል። አይ ቲንክ ሜሪየምም ሊሆን ይችላል። የሚያምር ቀርተነው ነበር። አመለጠች። ሙሉን መሪየም ነው የቀራ ነው። እንደግማለን። አብሸሪ እኔም መወደው ስራ ነው። በነገራችን ላይ ከዚህ ልጅ ጋር ራሱ ኦንላይን እንደዚህ ቀርቼው እሱ ጋር ወደ 600-700 ሺህ ሰው አይቶታል። ይህን ሱራ ሲቀራ በጣም ነው ደስ የሚለው። ኢንሻላህ ትሰሚዋለሽ። ቀጥይ አብሸሪ። ኢንሻላህ ሰው ቀራልኝ። ለመጀመሪያ ጊዜ ኢንትሮዲውስ ሆንኩትን በፊት እንደ ሱቅ ላይ ስናልፍ ምናምን ሰማለን እኮ ላይክ አዲስ አበባ ውስጥ መቼም ስለ እንትናቸውን አለየውም ነበር እንዳልኩ መንዙማ ቁርአን የትኛው እንደሆነ ሊትራሊ አለያቸውም። ብቻ ተከፍተው እንሰማለን። ከአረብኛ ከመሆኑም አንጻር ምናምን ብዙም ላይክ የእነሱ ነገር ነው ብለህ ስለምታስብ ዲፍረንሱን አለቀው። ፈርስት ታይም ግን ሰውነት ከዚህ እየተሯሯጠ ነው ቤታችን። የሚጠየቁት ጥያቄዎች ቴንሽን ላይ ነው ምናምን ሲቀራ ይሄ ነገር እንደው የፈለገ ቢሆን በዚህ የሚያምር ቃና ይሄ ልጅ የሚቀራበት መንፈስ እንዴት አይነት የተረጋጋ ነገር ነው። ስለዚህ ሁለተኛ ስትመጣ እዚህ ቤት ክርክር ሳታረግ ቁርአን ነው እሺ የምትቀራው አልኩት። ሃይማኖትን የሚወክል ነገር ቁርአን ነው እሺ የምትቀራው አልኩት። የሚሄር ይባል ደስ ይለኛል አለ። ሁሉም ሲጠየቁ ደስ ይላል አሉ። የኔ ስሜት ብቻ ሳይሆን እዛ ጋር ኤቲስቶቹ ምንም ሲጠየቁ ደስ ይላል አሉ። የተቀራው ግን የፈጣሪ ቃል መሆኑን ኖቲስ ሳይደረግ ሁሉም ካልም ሙድ ውስጥ ከተዋል ቁርአኑ ማለት ነው። እዛ የሆነ ነገር ውስጥ ከተተኛ ነገር ወደ እስልምና አትራክት የሚያደርግ ነገሮች እየጨመሩ መጡ። እንዳልኩ በሪሌሽንሽፕ ያየሁት ነገር አለ። ሁለተኛ ስለ ነቢያችን ሰለላሁ ዐለይሂ ወሰለም ያለውን ነገር አለ። ስለ ፈጣሪ ኮንሰፕት አለ ምናምን። ኦልሬዲ ፈጣሪ ቢኖር አንድ ነው የሚለው ነገር ቆይቻለሁ እኔ ካሰብኩኝም። ደስ የሚል ጊዜ ነበረን። ፔንፉልም ነበረ። እንዳልኩ ፔንፉል የሚያደርግበት ምክንያት እኔ ላይክ ሞር ጥያቄዎቼ እየሰፉ መጡ። ዋይ ስ ዋይ ዳት ሲል ደግሞ ወደ ቁርአን ወደዚኛው ህይወት ፑል በተደረጉ እነሱ መጥፎ ዳምፕ ሲያደርጉብኝ እኔ ሳራግፍ እነሱ ላይ ስማር ሌላ እውቀት እየጨመርኩ ነው። ለርኒንግ ፕሮሰሱ ሴም ታይም እየተካሄደ ነው። ያለኝን አንለርን የማደርገውን እውቀት እያስወጣው ነው። ወደ አዲስ እውቀት እየከተትኩ ነው። ሳላውቀው አዲስ በሆነ ፕሮሰስ እየተሰራች ነው ማለት ነው። የዛ መሀል ላይ እንዳልኩ ቁርአን ላይ እና ሀዲሳት ላይ መጽሐፉ እንዲህ ነው ሲባል ጊዜ መስጠት ነበረብን። ይሄ መጽሐፍ የምትሉት እኔ እያነበብኩት ያወረድኩት ቁርአን እና ዓለም ላይ ካሉት ቁርአኖች ይለያሉ። የተመሳሰሉ ቲክቶክ ላይ ትሬንድ የሆኑ ሰዎች መጥተው በኮንፊደንስ አዎ ቁርአን 10 ነው 7 ነው ምናምን ይኸው ማስረጃ አለኝ ይሄን አሩፎቹ ይለያያሉ ምናምን ሲባል ደስ ይላል አይደል? ላይክ ለእኔ 2 ቃላት ነበር ሀሳቡ ነው የሚል የሆነ መልስ ሰጡ። በቃ ሀሳቡ ላይ የፈጣሪ ሀሳብ ሁሉም ላይ አንድ ነው የሚለው አይለያይም የሚለው ለእኔ ሜክ ሴንስ ያለ ክርክር አንድ ነው። ፈጣሪያችን አላ ለጅብሪል ያወረደው አንድ ነው። ከዛ በኋላ ለነቢዩ መሐመድ ሲያስቀራቸው በ7 አይነት ወይ ቅራትን አደረገላቸው። ሲምፕል ያንን ለመረዳት 3-4 ቀን ፈጀባቸው። እኔ ግን የመጀመሪያው ቀን ሀሳቡ ሊወርድ የፈለገበትን ነገር ሊናገር የፈለገበትን ነገሮች ዋናው ኮንሰፕቱ ሚስ ተደርገዋል ወይ ነው የኔ ጥያቄ። ኮዝ አንድ ቁርአን ከሆነ ሚስ የተደረገ ከሆነ ሀሳቡ ትክክል አይሆንም። ራይት ሶ ኢቱካስ 3 days ምናምን በዚህ አይነት ውዝግብ ውስጥ ማለት ነው። ያንንም አንዳንድ እንትናቸውንም የሚለውን የፈለገበትን በሰፊ ሰው ለዛ ነው ጥቅስ መጠቃቀስ መወራወር አልወድም። ሙሉን ነገር ማንበብ በቃ አይደል? ሙሉ የሚለው የፈለገው ሀሳብ ምንድን ነው የተጻፈው ሊያስተላልፍ የፈለገው መልእክት ምንድን ነው? ለእኔ ቁርአን ኮምፕሊኬት አልሆነብኝም። ሰዎች እንደሚያስቡት ሳነበው ጥያቄ ነው ራይዝ የሚያደርገው። ስክሪንሾት አድርጌ ለያሲን ለኢድሪስ ልክላቸው ላይቭ እንማማርበታለን። እንመጣና ያንን ሀሳብ እንማማርበታለን። ስለ ሴት ቶፒክ አርከዝ አሁን አይ ቱክ ፐርሰን ሰዎች ወንደ ፑል ሚ ሃርደር አይ ቱክ ፐርሰን እነዚህ ሰዎች በአጠቃላይ አሁን አዲስ ልትሰልም ነው ብለው ነው ሁሉ ሩጫ ማለት ነው አልኩኝ እንጂ እንደ መጀመሪያው ፍሪ በቃ ላይ ፍሪ ቲንከር አዲስን በሚለው አይደለም። እስቲ አዲስ እውነትም ይሄ ነገር ውስጥ ራሷን ብታገኘው ጣሪያ ለበጅለት ለጥያቄ እውነታዎችን ለአዲስ ላድርገው። ለዓለም የሚለውን እስልምና ማስረዳት ጨረስን። ናው ፎር አዲስ እስልምና ምንድን ነው?
ምን ጌኝ ታደርግበታለች? ከምድራዊ ህይወቷን ጀምርና እስኪ ላይፍ አፍተር ዴት አለ እንኳን ብለን ብናስብ ኮዝ ለእኔ እንዳልኩ እዚሁ ምድር ላይ ሆኜ እኔ ሆነኝ ገነትም ገሃነምም ወደሚለው ሰንስ ገብቻለሁ። ሁሉ ነገር እኔ ጋር ነው የሚያልቀው ስላልኩኝ ለአዲስ እዚህ ነገር ላይ ኮንሰፕቶች አሉት ወይ እስልምና ነው ጥያቄ። እኔን አገኛታለሁ ወይ ጣሪያ ብጀውለት ማለት መጀመሪያ ዝም ብለህ ነው የምጠይቀው። በዚህም በዛም የመጣልን ሀሳቦች ነው ኢንተርቴን ና ሩፍ ፎርት ሩፉ ዘጋ በቃ ስለ እኔ ሆነ። እኔ ደግሞ የተወሰኑ ጥያቄዎች ነው የሚኖሩኝ። አንደኛ እስልምና ሴቶችን እንዴት ያያቸዋል? ሴት ነኝ አይደለ? እንደ ሴት እስልምና እንዴት ያያታል? ትልቅ ጥያቄ ነው። ፐርሰናል ነው። አዲስ ፐርሰናል እንደ አዲስ ከምትበላው ስትተኛ ስትኖር ሰኪሪቲዋ የምትጠበቅበት ስትጋባ ስትፋታ ሴፍቲዋ እንዴት ነው? ስትፋታም ሶሪ እዛ ቴለሮች ስላሉ ሲሰፋ ችግር የለም አብሽር፣ ችግር የለም። ዶንት ፊል ዲስተርብ። እሺ እየጠጣሽ እናንተ ደግሞ ኩታች ኮፒ ሊንክ እያደረጋችሁ ነው። እሺ ዝም አላቸው። ለምን ነው ሼር ኮፒ ሊንክ? እኔ ሌላ ሰው እንዲሰማ አልፈለጋችሁ ማለት አንዳንዶች በቃላቸውም ስለያዙት ነው። በቃላቸው አጥፋል። ኢንሻአላህ ሌሎቻችሁም ጥያቄ ያላችሁ እናስገባችኋለን። እሷ ትጨርስና ኢንሻአላህ አብሽር። ሼር ኮፒ ሊንክ አድርጎ ኦልሞስት አሁን ከተራዊ ተመልሰናል ብላችሁ ለእናንተ ብለን ቆይተናል እና ሴትነቴን ነው እኔ የጠየኩት። ሙቤ አዲስ እስልምና ሴት ልጅ ምን ቦታ አላት ሚለውን ምን አይነት ቦታ አለኝ? አሁን ሙስሊም ሴት ብሆን ምን አይነት ቦታ አለኝ በምገባበት? እንዴት ያያታል እስልምና ሴትን የሚለው የመጀመሪያ ጥያቄ። ግን ይሄን ነገር ታውቂ ነበር? እንደው አዲስ አላህ እንግዲህ በተከበረው ቁርአን ሱረት ኒሳ አለ፣ ለሴት የሴት ልጅ ሱራ አለ። ሱረት ራጅል የለም፣ ለወንዶች አላወረደም። ግን ለሴቶች ምን ያህል በእስልምና ቦታ እንዳላቸው ብታውቂው በቁርአኑ በተከበረው ቁርአን ሱረት ኒሳ ብለዋል። የሴቶች ሱራ አለ። ሱብሃንአላህ። ሱረት ራጅል አለ እንዴ? ለወንዶች የለም። እዛ ጋር አላህ እኛ በእስልምና ሴቶቻችንን እንዴት አድርገን መያዝ እንዳለብን ይነግረናል ማለት ነው። ይሄ ነው እንግዲህ ቁርአናችን ማለት ነው። ቀጥ ያብሽሪ ኢማጂን ያንን አናውቅም። እኔ የማውቀውም ነገር የለም። ያው በሌሎቹ ቦታዎች በምናውቀው እንዳልኩ ሴት ልጅ መጨረሻዋ ብትፋታ እንኳን ድረስ ደረጃ ብዬ አስቤዋለሁ። ራስን አይደለ ራስ የምትፈልገው ምንድነው? እድሏ ስል እድል እንደሌላት የፈታ ማመነዘር ነው። ስለዚህ እኔ ያላመነዘርኩበትን አመንዘረሻል ተብዬ የምጠይቅበት ቦታ ራሴን አላገኘውም። እንዴት ነው እኔ ባላመነዘረችበት በምትፈታ ጊዜ ኮዩ አመንዝራና ዩል ኔቨር ጌት ሜሪድ አጌን ማለት ነው። ራሴን እዛ ውስጥ ማግኘት ማለት ኢስ ዴቨስቴሪንግ። ስለዚህ አልሆንም። እስልምና እንዴት ያያታል? አዲስ የመጣችበት የተማረች ሴት ናት፣ እውቀት ያላት ሴት ናት፣ መናገር የምትፈልግ እውቀትን ሞር ሲክ ማድረግ የምትፈልግ አክፍታ ሪሌሽንሽፕ ውስጥ የወጣች ኔክስት ጀኔሬሽን ላይ ብታገባ ብትወልድ ብትኖር ምን አይነት ማዕቀቦቿ እና ህይወቷ ምን ይመስላል? ፈጣሪያችን ስጣላ እንዴት አይቷታል የሚለው ነገር ኪሪየስ ያደርገኛል። ሶ ፈርስት ኩዌስችን ኢዝ ያው መጀመሪያ የተላከልኝን ቪዲዮዎችን ነቢዩ መሐመድን ሰለላሁ ዐለይሂ ወሰለም ሰሃባዎቹን የሪሌሽንሽፓቸውን ነገር ነው ማየት ያለብን። እስልምና እነሱ ባዩበት አይን ሴቶቻቸው እንዴት ነው ያው ሄትሬት ባለው መልኩ ስለ አይሻም ተነስቷል፣ ስለ ሌላ ሴቶችም የተደረጉ ሁኔታዎች ተነስቷል። ክሊር ማድረግ ነበረብን። ሰው ፕራውድሊ የአራት ሚስትነት ሚስት አራት ነው የምትሆኙ ስትገቢ፣ በጀነትም ደግሞ ላይ እነዚህ ሲሊ ኩዌሽኖችን መጀመሪያ ማጽናት ነበረብን። ያንን ነገሮች ስፔሲፊካሊ ግልጽ ሳይደረጉ ማለፍ የለብንም፣ አድበስብሰም ማለት ነው። እኔ ለሴቶች በጣም የምቆረቆር ነኝ እንዳልኩ፣ ለህፃናት ከኪሪዮሲቲ በላይ ህግ ተጓሏል የምል ሴት ነኝ። ሲደፈሩና የሆነ ነገር ሲሆንባቸው 25 years ነው እኛው ተስማምተን ያስቀመጥነው ህግ ያ ነው። ሰዎች ተስማምተን ያ ወዝት ወርድት ነው። እስልምና ጋር ደስ የሚለው ጀስቲሱ እመጣልሃለሁ ወይ እንትኑ በጣም ረጅም እይታዎችን አየሁት። ለሴት ልጅ ያለው ቦታ እስልምና ሲያሳድጋት ጀምሮ በሚል ነው። እንዴት ነው ሙስሊም ሴት የምታድገው? ከህፃንነቷ ማለት ነው። ሙስሊም ሴት ስታድግ የምትለብሰው አለባበስ፣ የምትኖረው የማትነካበትን ሪዝን፣ የምትሸፈንበትን ምክንያቶች ምናምን ዲቴል ማወቅ ነበረብኝ። ላይ አንድ ነገር ትልቁ ነገር የተማርኩት ነገር እስልምና እንቁ አድርጎ ከማየቱ በላይ ፕሬሸስ አድርጎም ከማየቱ በላይ አላህ እንዳላ ታፕታፕ ሼር ኮፒ ሊንክ አድርጉ። እስከዛ ከማየቱም በላይ ደሞስ ፕሬሽስ የሆነውን ነገር ሰብስቦ ሸፍኖ አሳምሮ ለዛውም ብዙ ዲቴይሎችን ከመሄድ ብን ስትወልድም ብትፈልግ እንዲከፈላል አጠባችሁ ጡቷ ስትኖርም
በጦርነት አይደለም በምን አይደለም ስራዎችን ሸክሞችን የሌለባት ፈጣሪያችን አላ ሲያዝ ቤቷ ሰላቷን ማድረግ ብትፈልግ በቤቷ የማድረግ እድል ድካምን ሰው ሲቀብርና ሲሯሯጥ ለቀብር እሷ ግን ጉዳቷ እንዳትጎዳ ያንን ሁሉ ቤቷ እንድታደርግ ስትወለድ ሰው እንዳይነካት ላይ ከባሏና ከቤተሰቦቿ ውጭ እንኳን በጣም ንጽህና እናንትን የምትጠበቅ ከመሆኗ የተነሳ ፕሬሸስ ሰውነቷን እንኳን መንካት አይቻልም። እንኳንስ በጣም እንዲታይበት አይፈልግም። ሙስሊም ሴቶቻቸው ሽፍና አድርጎ ነው የሚይዛቸው። የፈጣሪ ማላሴ ትልበስ ሸፈኑ የሚለውን እያንዳንዱን ነገሮች እንኳን ስናይ በጣም ተወዳጅ አድርገው ኢቨን ላስት ሲሞቱ ነቢያችን ሰለላሁ ዐለይሂ ወሰለም ቃላቸው ማለት ነው ጠብቆ ያሉትን ሴቶችንም ጭምር ነበር። ሴቶችን አደራ ነበር የተባለው። ስለዚህ ምን ያህል ነው ክብሩ የምትጠበቅበት ነው ማለት ነው። ትልቁ መዝጊያ እንኳን ያ ነቢይ ትልቁ ነቢይ በሰዓቱ ያንን ሃይማኖት አስገኘ እንኳን ብትሉ ላስት መሞቻው ላይ ሰው እንዴት ነው ስግብግብ ሀብቴን አደራ ንብረቴን አደራ ሳምቲንጌን አደራ ምናምን ስግብግብ ነን። ዞሮ ዞሮ ልንሞትም ሆነን አደራ ነው የምንለው ተበትሉ። እዚህ ግን ለሳቸው የምድር ላይ ያሉት የሙስሊም ሴቶችን አደራን የሰጡት የሚለው ነገር ላይ ሞር ጥያቄዎች ያረሳብኛል። ሰው አዲስ ልጅቷን ብታድግ ከምን አይነት ጊዜ ጀምሮ ነው ማግባት የምችለው? በማን ነው የምትዳረው? ምን ያህል ነው ሴኪሪቲ ዋዝ ምናምን የሚል ጥያቄዎች ይነሳሉ። ስለዚህ ለዚህ ነው የወንዶች ጥያቄ ደግሞ አይነጠልም። እዚህ ጋር ወንድ ልጅ ሲያዘው እስልምና ውስጥ ሱሪውን አሳጥሮ ስራውን እንዲሰራ ከእናት ከአባት ከቤተሰብ ሁሉንም ሸከሙን በርደኑን እንዲሸከም አዞት ሰላትም ሲያደርግ ሄዶ ጦርነት ቢመጣ እንዲሄድ ቀብር ቢመጣ እሱ እንዲሸከም ስራ ቢመጣ እሱ እንዲሸከም ነው ወንድ ልጅን ያዘዘው። ሴትን ልጅ ግን ያዘዛት ድካም አይደለም፣ ቤቷ እንድታስተዳድር ራሷ እንድጠብቅ። የእሷ ገንዘብ የራሷ ነው፣ የባሏም ገንዘብ የራሷ ነው። ሁዳስ ዳት የመብት ጉዳይ ራሷ ፈቅዳ ለምታደርጋቸው ነገሮች ሀጅር ነው የሚጠራቀምላት። በፈጣሪ ታዛዥ በመሆኗ ፈጣሪ አዘዛን በማድረጓ ቁጥር ሞር አፍተር ላይፍ እንኳን ስትሄድ ሰላቷን ብቻ 5ቱን ሰላት ብታደርግ 7ቱን በሮች ይከፈቱላታል ነው የሚለው። ዋት ጭራሹኑ ላይ ቀሎ 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 በሰላት ይጠናቀቃሉ ሁላ ማለት ነው። ወንዶችን አርግ 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 ብሎ ሴትን ሲሪየስሊ ላረኳቸው ትንሽ ነገሮች ቦነስ ባሌን ጥሩ ቢያስኩት እኔ ነው የሚጨመርልኝ። ቤቴን ባስተዳደርኩ እኔ ነው የሚጨመርልኝ። ልጆ ላይ ሳምቲንግ ባደረግኩ ላይክ የሚጨመርልኝ ነገሮች ናቸው። እንደ ክሬዲት የሚሰጠው ነገሮች ናቸው እንጂ እያንዳንዱ ሳያቸው እስልምናን ከውጭ ሆነን የምናየው ሴትን የሚጨቁን የሚበድል ሲሸፈኑ ለምን እንደምትሸፈኑት በቃ የፈጣሪ ትእዛዝ ነው ዋይ የሚለው ጥያቄ ነበር ረጅም ጊዜ ይፈጅ። አትቃጠሉም ላይክ ውስጣችሁ ላይ ዳዝ በርን ምናምን ፖለቲካ እንትን ተደረገ። ሴቶቻቸው ተሸፍነው ያቃጥላቸዋል እኮ ምርጫ ያላቸው። እኛ ያው እንዳልኩ ማይ ባዲ ማይ ራይት እኔ የምለብሰው አለባበስ እዚህ ጋር ለማስታወስ ያህል በጣም አጫጭር ነገሮች ክፍት ነገሮችን ምናምን የፈለግኩት ማንም በእኔ ላይ ማዘዝ የለበትም የሚል ፕሪንሲፕሎችን ይዝ ስለነበረ አይ ዲድንት ኢቨን ሃቭ አ ድሬስ። የመጀመሪያ ሻዳ ከያዝኩኝ ተነጋታው ሾፒንግ መውጣት ነበረብኝ እና ከሁሉ ነገር በላይ እስልምና ውበቱን የገባኝ ትዳር ላይ ነው። የትዳር ጥያቄ ነው አይደለ? ሰው ሴት ነኝ፣ የደረስኩ ሴት ነኝ። እኔን እንዴት ያየኛል? እስልምና ነው። እስልምና እንዴት ያየኛል? የተማርኩ ሴትን እንዴት ነው? ትምህርት የተወደደ ነው። በማወቋ የሚጠላ ቦታ አይደለም። ስትናገር ካል የጠብቃትና በእውቀት የሚፈቀድበት ቦታ ነው። እውቀትን እስከያዘች ድረስ በቃ ሞር ራሴን ነው እዛ ጋር የማገኘው። በአገባ ምን ብትል ብትፈታ ሁላ በፍቿ ሄዳ በሸሪዓት ስትፈታ ልትፈታ ብትፈልግ በሸሪያው ሄዳ ካስፈታች ማለት ነው ድጋሚ ላግባ ብትል እሷን ያገባ እንደ ሀጅር ነው እሱም የሚቆጠርልበት። ሰከንድ ዋይፍ አድርጎ የሚሆነ መጀመሪያ አድርጎ ቢወስድ በፈጣሪው ደግሞ የተወደደ ነው። እስልምና ውስጥ እንደዚህ ያገባችን ሴት እንዲያደረገ ምናምን ተብሎ ሴትን ልጅ የሚያሸማቅቅበት ቦታ አይደለም። ቢኮዝ እያየ ነው ያለ ነው ሲንግል ዋይፍ ማሞች በዚህ አይነት ሰፈሪንግ አለም እንትን እያደረጋቸው ነው። የገፋቸው ሪሌሽንሽፕ ችግር ነው፣ ህይወታቸው ችግር ነው። ይሄ ግን እንደውም ከነ ልጆቿ መውሰድ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ካገቧቸው ሚስቶች በአብዛኞቹ ያገቧቸውም በአብዛኛዎቹ ያረጁ ሴቶች ከእድሜያቸው በጣም ያረጁ አግብተው የፈቱ ሴቶች ከእድሜያቸው እሳቸውን እንደ ክብር ኮን እንዳርሎት እየተባሉ ውብ ሴቶችን ውሰዱልን ከኛ ኧረ እንዳሩት እየተባሉ ከአንዷ አይሻ በስተቀር ነው ከመጀመሪያ የፍቅራቸው እስከምትሞት ድረስ በጣም ከሚያፈቅሯት ከድጃ በስተቀር ሌሎቹ በእድሜም ሆነ በህይወት ማች የሚያደርጓቸውን አልነበረም።
የሚያደርጉት የነበረው ከሀዘኔታም ቢሆን ፍቅር ሳያጓደሉ ከሴትነታቸውም ሴትነታቸው ኤምብሬስ አድርገው ነበረ የሚያደርጉት። ስለዚህ እንደ ምሳሌ እንኳን የተቀመጡት ሰው ያገቡበት ምክንያት ስትረዳ ኢትስ ቢዩቲፉል ራይት። ሰው እነዚህ ሁሉ ሴቶች ስትራግል ውስጥ ባልሆኑ ነበረ የሚለው ኮንሰፕት ስለ እስልምና ሞር ገባኝ ማለት ነው። ሰው በስራ ብትል እኔ ምንድን ነው የምሰራው? በፊት የሚመስለኝ ሙስሊም ሴት ሆነች ማለት በርና የሚዘጋባት ነገር ነው የምንሰማው ከውጭ ሆነ በቃ ሺዝ ዴድ ዳን አለቀ፣ ህይወት የሚባለው አበቃ ነው። ሰው መስራት መነገድ የመጀመሪያው ከልጃ ሁሉ ስትነሳ ደስ የሚለኝ ነጋዴ ነበሩ እሳቸው እና ህይወታቸውም እንደዛ ነበረ። ሰው የሚጠላ ሰው መስራት የሚወደድ ነገር ነው እንደውም እና ምንድን ነው የምሰማው ነገር የምትለዋላ ራስን ስታገኝ ይሄ ነገር እውነት ነው። ቁርአን ማስረጃ ወዲያውኑ እኔ እናንተ ጋር በሆነች ማስረጃ አታስመስጡኝ። ያስመሰጣችሁ ነው ይሄ አላረድ ኢምፕሬስ ወደሆነ ሃይማኖት ለማስገባት ማስረጃ ቅርብ ሆነ ማስረጃ ሆነ በየቀኑ ኦኬ ይታገሱኛልም። ደስ የሚለው ብዙ ኡስታዞች ብዙ ዝም ብሎ ሬጉላር አስተማሪዎችን አናደርግም። ቢኮዝ ጥያቄዎቻችን በከበዱ ቁጥር እንትን እንዳይሆን ስለምንፈልግ ሰው ጥያቄዎቻችን ስንሄድ በጣም ከባድ እያደረግንባቸው እያስጨነቅናቸው ስንመጣ አሁን ከአንቺ ጋር እናወራርድ ሆነ ጉዳዩ። አሁን እነሱን ነበር አይደለ ሳስጨንቅ የነበረ ሰው አዲስን እንወቃት ወደሚል ነገር አመጡት እና ቴብሉ ዞረ ማለት ነው። ልክ አሁን አንተ ኢንተርቪው እንደምታደርገኝ ቴብሉ ዞረ። ጃቢር ስሚዝ ሆኑና አሁን ቀልድ የለም እንተዋወቅ ሂሳብ እንተሳሰብ ሆነ ጉዳዩ። አዲስ ፈጣሪ ያለ ካለች ምን ይመስላል? ከስሚዝ ጋር ቻሌንጅ ደከማቸውና እሺ አንቺ ነገር ፈጣሪ ያለ ምንድነው የሚመስለው ነገር? የኔ ፈጣሪ አምሳያ የሌለው መልክ የሌለው አንድ የሆነ ራሱን የቻለ በቃ ረቂቅ የሆነ ምናምን የምላቸውን ነገሮች ዲፋይስ አደረግለት። አራቱን ቁርአን ላይ ያለውን ይሄ ማለት እኛ ፈጣሪያችን አላህ የምንለው ነው። አንቺ የምታወሪለት ያለው አላህ ማለት ነው። የማይወልድ የማይወለደው አንድ የሆነው ፈጣሪያችን አንድ እንደሆነ ረቂቅም እንደሆነ አምሳያም እንደሌለው ምናምን የሚል 4 ቨርሶችን አሳየኝ። ኦኬ ሾኪንግ አልኩኝ። ቢካዝ እኔ ከሆነ ጊዜ በኋላ ያመጣሁት ነው በብዙ ፕሮሰስ የዛሬ 1000 ዓመት ምናምን በፊት ነብይ መሐመድ ወሪፍ እንደዚህ አይነት ጆርኒ ውስጥ ሆነው የጻፉት ቢሆን የምትላለን የሆነ ነገር ራስ ፈለጋለ ሆነ ሰው ስለ ነቢይ መሐመድ ፈጣሪያችን አላህ ማለች አረገ። ድርቅናም አለው በመሀል ላይ ድርቅናም አለቻለ። ኦኬ ፈጣሪያችን አላህ በሉ። እኔ ደግሞ ክሬተር ያምለው ተመሳሳይ ያንን ያመጣው ሰው እንየው የሚለው ነገር ነበረ። ሰው እውነት ከፈጣሪ ነው ከሰይጣን ነግሯቸውስ ቢሆን ምናምን የሚባሉ ጥያቄዎች ይላኩ ስለነበረ ያ ነገር የተላከው ከእውነት ስለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እንትን ታሪኩ ብቻ ሳይሆን ያቺን ሞመንቶች ማወቅ ነበረብን። እንዴት ያንን ቁርአን ሲወርድላቸው እውነት አንድ ነው የሚለውን ኮንሰፕት ከተግባባ ሰውዬው አምጪውን ሰው ጋር ኮሩ ጋር መመለስ አለብን። ለእኔ እዛ ጋ ነው ሌሎቹ የወጣሁበት ያየኋቸው 3 ነው ምናምን ከሚል ቦታ ስለሆነ አንድ ነው ካሉ ነቢያችን ያላ መልክተኛ ያንን ነገር ከሆነ አላህ እውነት መልክቱን በሳቸው አስተላልፎ ነበረ ወይንስ ሰው እንደሚለው ከሰይጣን ነው ወይ ተጥረውት ነው ወይ ምናምን የሚለው አቡ ሙአዊያ ኡስታዝ አቡ ሙአዊያ በሳቸውን ታምዛ ገብታል። የኔ ጥያቄ ዛሬ ሳይሆን ከሺህ ዘመን በፊት ጠየቅ እንደነበረ ከነ ፕሩፉ እውነት ከሴጣን ከነበረ እውነት ሴጣን ጥሩ ነገር አድርጉ እንደዚህ አድርጉ ብሎ ይናገር ከነበረ እውነት ከሴጣን ከሆነ ተዋደዱ የሚል ከነበረ ሴጣን ሊጨበጨብ ይገባዋል ማለት ነው። ሴጣን ደግሞ ሲጀመር በእስልምና ሃይማኖት ሀሳብ ነው። ሀሳብን እንዴት ነው ኢንቲቲ አድርገን እንደዚህ ግሎሪፋይ የሚደረግ በእስልምና ሀሳብ ነው። ጂኒዎችን ኮንሰፕትን ወደ ማምጣት ነበረብን። ግን ትልቁ ነገር ነቢይ መሐመድ ሰለላሁ ዐለይሂ ወሰለም ሴጣን ይዟት ሳይሆን የፈጣሪ ቃል መሆኑን ማስረጃዎችን እያንዳንዱን ቃላቶች ማየት ነበረ። በሳይንስ ማየት ነበረብን፣ በሎጂክ ማየት ነበረብን። በሎጂካዊ ነገር ይሄ ነገር እንዴት ነው ሎጂካሊ የፈጣሪ ቃል ከሆነ እንዴት ነው በአለም ላይ ሁሉ ነቢያቶች እንዴት ሳይልክ ስል ኖ ልኳል እኮ ፈጣሪያችን ልኳል።
የአይሁዶችን ብቻ እንዴት ልኮ ይሄ ነው በቃ ፍትህ ብሎ ከዛኛው ጋር የሚጣረስ ሀሳብ ስለነበረ እሳቸው ከዛ ኮፒ አድርገውስ ቢሆን ይህንን ሀሳብ ያመጡትስ ምናምን የሚለው ነገር ነው። እሳቸው አያውቁትም ነበር። ማንበብ መጻፍ የማይችል ሰው እንዴት ነው አምጥተውት ብለን ልንናገር የምንችለው? አደ ቢጊኒንግ ኦፍ ኢት ያ ነገር አንድ ሲገሉ በሳይንስ የዛሬ እሳቸው እውቀት ብትሉት አሻራ መዳፍ መጸንትን እንዳለው ቁርአን ላይ ከዘመናት በኋላ የመጣ ነገር እንደሆነ ሳይንስ ያረጋገጠው ምናምን ማረጋገጫዎቹን ይሄንን ሁሉ ከፈጣሪ ካልሆነ ከምን ይሆናል የሚለውን በደንብ አስረግጠው መናገር ነበረባቸው። ለእኔ ለማስረዳት ወደ 1 ሰዓት የሚፈጀው ነው።